ከፍ እንደምትል አንድ ነገር ላሳያችሁ። መጽሐፍ ነገሥት ላይ የተጻፈ አንድ ቃል አለ። ከነስጋው የሄደ ሰው ማን ይባላል? ምን ሆነ ይላል። እያዩ ይዘው ሄዱት። እነማን ናቸው? መልአክ ስሚ ማን? ኤልያስ ነው። የአባት ስም ማን ነው? ጌታ ነው። አንተ ነው ምልክ መልአኩ ነው። እሺ በአዲስ ኪዳን ላይ መጀመሪያው መጽሐፍ ማን ነው? ቀጥሎስ እሱ ከአንድ ወደት ይላል። ሁለተኛው ማን ነው? ያንተ ስም ማን ነው? ማርቆስ። ጌታ ማገልገል ትፈልጋለህ? ጌታ ማገልገል ትፈልጋለህ? በጣም ለአንተ በመጀመሪያ ደረጃ የሚያስፈልገው ቅባት ነው የሚያስፈልገው። አሜን። እውነት ከምትፈልገው ነገር አንዱ ስለሆነ። ሁለተኛ ኮንግራ የሚል ጽሑፍ ነው ማየው። አሜን። ኮንግራ የሚል ጽሑፍ ነው ማየው። አሜን። የዚህ ሰው መዳፍ ይቀየር። ትውልድ ቦታ የት ነው? ከአርባ ምንጭ ዙሪያ ወረዳ ቦሮዳ። ሊጸልይላችሁ ኢየሱስ ይችላል የሚል ሰው አለ? እዚህ ሆነን አንድ ቀንበር መስበር ይቻላል? ይቻላል የምትሉ ሰዎች ከዚህ ሰዓት ጀምሮ በኢየሱስም ቀንበር ተሰበረ። አሜን። እጃችሁ ዘርግታችሁ ቀንበር ተሰበረ በሉልኝ። ቀንበር ተሰበረ። እዚህ ምንድነው የምሰራው? እየተማርኩ ነኝ። ጌታ ምን አለ? ለዚህ ጌታ አታጨበጭቡማ። እዚህ ቤት ታዲያ ኮንግራ ብያለሁ። አሜን። ወሰድኩ ነው። ለዶኮቶይ አሜን። አይጨርስም ስሉ እግዚአብሔር ይጨርሳል። አሜን። በጣም ስዋጓ ያለው እግዚአብሔር ድል አድራጊ ያደርጋል። አሜን። በከባድ ውጊያ ውስጥ አሻግራለሁ አለ ጌታ። አሜን። አልቀናም ያለ ሰው ጮሆ አሜን ይላል። አሜን። እጃችሁ ዘርግታችሁ ቀንበር ተሰበረ በሉልኝ። ቀንበር ተሰበረ። ድገሙትና ቀንበር ተሰበረ በሉልኝ። ቀንበር ተሰበረ። ሃሌሉያ። አንድ ሰው ከኋላ ከቆሙት 0707 የሚል ይሄ ምን ስልክ ነው አለ? እንደዚህ አይነት ስልክ ሳፋሪኮም እንደዛ ነው የሚያውቅ ሰው አለ? ከኋላ ከቆሙት ብያለሁ 0707 የሚል ጋር የተያዘ አንድ ላንተም አንተም ምንድነው? ምን ብሎ ነው የሚሄደው? 07 ናላ ያንተስ የሱም የሆነው እየፈለገ ነው ሰው። እሺ አንተን አለኝ ላንተ እየጸለኩ ለሌላ ሰው ማአጃነ ማለት ፈልጋለሁ። እጅ ከፈታ አድርጉማ። ይሄ ሰፈርኩም እንደዛ ነው። እኔ አልወሰድኩም እና አላውቅም። ምንድን ነው የምትሰራው? ተማሪ። አንተስ? እና ሲለኝ ቃሉ ተማምኖ በውሃው ላይ እና ሲለኝ እጁን አይታይም ወይ እና ሲለኝ ከሁኔታ ጋር እሱ አይለካ እና ሲለኝ መንገድ ይሆናል ውሃው ለካ ጠላተ አይኑያ አትረፈረፈኝ ሀገር ምድሩ ያየ በቅባቱ ነካኝ አጃኔ አዝባለኝ አገዘኛ አገዘኝ። ከባድ ጭንቅ ውስጥ ነው ያለው አሁን በዚህ እውነት ነው። ከባድ ጭንቅ ውስጥ እውነት ነው። ወደ ኋላ ልመለስ ወይ? ትክክል። ከአፌም ወጥቷል። ጓደኞቼ እዚህ ቢኖሩ ይመሰክራሉ። ከአፌ ወጥቷል። ወጥቷል። በትክክል ምን አልክ? ወይ እንደውም ትምህርቱን ጥዬ በወጣ ይሻላል ብዬ አውርቻለሁ ዶርም ውስጥ። የኔ ወዳጅ እኔን እግዚአብሔር ሲቀባኝ ለምስኪኖች ነው ቀባኝ። አሜን። የሆነ ለቦርጫም ብቻ ሳይሆን ለምስኪኖች ቀብቶኛል። አሜን። የተነብያለሁ እጅ ከፍ ካደረክ 2017 ለእግዚአብሔር እንደዚህ አይነት ሰዎችን ወደ ቦታቸው ይሸኛል። አሜን። ህምባ ሉዳ አዳ ካዳ እጅ ከፍ አድርግ። አንተ ሰው ልባርክ በጌታ በኢየሱስም ባርክ ያለው መርገም ተሰበረ። አሜን። አሜን። ልመለሳልክ አንደኛ አትመልስም፣ በድል ትጨርሳል። አሜን። አሜን። ደርሳለሁ። አሜን። ደርሳለሁ።
በድል ይደርሳለሁ። የሰሙ ሰዎች አሉ ወይ አንተ ስታወራ? በትክክል አዎ አሉ እዚህ ውስጥ እንዳልነበሩ ነው እዚህ ውስጥ የሉም? አዎ ቤተሰቦች የት ናቸው? ጥቂት ላይ ናቸው ከአርባ ምንጭ ወደዛ። ይሄ ሰውስ አየዋ ነው የነማ ሰላሜንማ የነማ ደስታዬንማ የነማ ሰላሜንማ የነማ ደስታዬንማ ቃይ ሰማይ ግን እዚህ ቤት ይናገራል። አንተን እያገለገልኩ እዚህ ጋር ያለው አልኩት። ተማሪ ነው። አርባ ምንጭ መስመር ነው። አርባ ምንጭ ያንተም 07 ነው። ከአርባ ምንጭ ጋር ምን ያገናኛል? እጃችሁ ከፍ ታደርጋላችሁ ወይ? በጌታ በኢየሱስም ባርካለሁ። አሜን። 2017 ላይ ቀንበርን እንሰጥ። አሜን። አንተም አርባ ምንጭ ዩኒቨርሲቲ ነው የተማርከው። አርባ ምንጭ ዩኒቨርሲቲ ይለቀቅ። የሶስቱ ጉዳይ ጌታ ምስክር በአንድ ነው አጃ ነው የሚለው። አሜን። ሶሞኦቾክ አንተም አሁን ከባድ ጭንቅ ውስጥ ነህ። ከባድ ጭንቅ ውስጥ ነገሩ ተቆላልፎ በጣም እየተጨነካ ያለው እና ስለቀቃለና አሜን አሜን ይለቀቅ። አሜን ይለቀቅ። የዚህ ሰው ይለቀቅ የሚል ሰው የለማ። ትቀናለህ አንተ። ይለቀቅ ወይ? አሜን። ይሄ ስልክ ያንተ ነው? አዎ እርግጠኛ ነህ? አዎ 65 የሚባል ነገር ምንድን ነው? ራሱ 07 65 ቆይ 56 የሚባል ነገር ምንድን ነው? መጨረሻው 56 አንተ አይተህ ነው የምታወራው። እኔ ግን በአጃኔ ነው የማወራው። ረስቻለሁ። ቆይ አንተ ቆይ አጃኒያ በየስ አንተ ረስታል። እኔ መጀመሪያ የሳፋሪ ነው መጀመሪያ አውጥቼ 1-2 ወር እየተጠቀምኩ ጣልኩ። አመት ይሆናል። ከዛ ሴቭ ያረኩትን እንደገና አሁን ጥቅምት ላይ ሌላ ሁለተኛ ሲም አወጣውና እሱን እረሳው። 60 ቤት ስልክ ታውቃለህ? የራሴ ነው። 16 ቤት ስልክ ታውቃለህ? ሁለቱም የኛው የኢትዮ ቴሌ ነው የኔ ነው። ቆይ የብዙዎች ነገር ይለቀቅ ወይ? የሰማይ ካልኩሌተር ባንቺ ላይ ልስራ። አሜን። አርባ ምንጭ አየሁ። የሆነ ቀንበር ግን አሜን። አንተ ሰው በጎን በኩል ያለው ገፋ አድርገህ እግዚአብሔር ይነቅላል ልበልልህ። እግዚአብሔር ይነቅላል። የተተከለ ክፉ ዘር ሲነቀል አይቼዋለሁ። አሜን። አንተ ሰው ሲነቀል አይቼዋለሁ። አሜን። በግራና በቀኝ ያለው ሰው ያዝና ክፉ ዘር ይነቀላል። ክፉ ዘር ይነቀላል። ማነው ጮሆ አሜን አሜን አሜን? አሜን። በጣም ማገልገል ትፈልጋለህ። እውነት ነው። መዘመር ትፈልጋለህ። ፈልጋለሁ ግን ሰይጣን በጣም እየተዋጋ ነው ያለው። እውነት ነው። ዛሬ ዘይት ፈተፈሉ አገልጋዮች ዛሬ አጃና ኢላሃሎ ነገር ይለቀቃል። ይሄ ብቻ የኔ ዘይት እጅን ከፍ አድርገህ ከዚህ ሰዓት ጀምሮ በኢየሱስ ስም ባርካለሁ። ሄይ ጠላቶች ያዩ ደጋሚዎች እያዩ ሰነፎች እያዩ ተራው የማ ነው? የኔ ነው ተራው የኔ ነው። ከፍታዬን አይቶ እጅግ እየተቀኑ ይወርቃል እያሉ የምጠባበቁ ከፍታዬን አይቶ እጅግ እየተቀኑ ይወርቃል እያሉ የምጠባ ወራኞች እያዩ ሆኛል። አሜን። አልችልም ያልከው ምዕራፍን እግዚአብሔር በድል ያስቀርጽ። አሜን። እችን ቀን ያዝ ትጨርሳለህ። አሜን። ከዚህ ቤት እየሄድክ አጃና እያልክድ አሜን። እሺ ነገሬ አልቋል ብለህ አሜን። አልቋል። ባንተ ላይ ከዚህ ሰዓት ጀምሮ በረከት መጥቷል። አሜን። ስኬት መጥቷል። አሜን። እምቢ ያሉ ሰዎች እሺ እንድሉ ጌታ ያደርጋል። አሜን አሜን። ተባርካል። አሜን። እርግማን ቤታችሁ ላይ ያለው ጌታ ነቀልኩ አለ። አሜን። አደገኛ እርግማን ቤተሰቦቻችሁ ላይ አያሉና ይሄንን እርግማንን ደግሞ የሰራዊት ጌታ እግዚአብሔር ነቀልኳል። አሜን አሜን። ለምስጋና ጠብቃለሁ። አሜን። ቻው። አሜን። ደስ ብሏል። በጣም ደስ ብሎኛል። በጣም አዎ፣ እውነት ነው። በትክክል በጣም ብርቱ ሰልፍ ነበረ በቤታችን ላይ። እግዚአብሔር አዋቂ ነው።
ጨርሳልኩ። አሜን ቻው። ለዚህ ጌታ ክብር ያለ የሚል ሰው አለ። ተዋውቃላችሁ ሁለታችሁ? አንተዋወቅ አይተም አታውቅም ማለት አይደለም? አዎ ጥሩ ነው። እሺ ሰማይ ይችላል። ይችላል። አንተን አንድ በረከት ልባርክ። አዎ አንተ ነው ምልክ ልባርክ ወይ? አዎ ኢየሱስ ይችላል የሚል ሰው አለ። አዎ ከዚህ ደቂቃ ጀምረ ከጠላት መንደር ከፍ ትላል። አሜን ሚቅና መንፈስ አናቱ ይወጋ። አሜን ያው ከሁኔታ ከፍ ትላል። አሜን ከግራቪቴሽናል ፎርስ ከፍ የሚያደርግ ሰማይ አይዋል። አሜን ጌታ ብያው ምስክር ለሱ እያወሽኩ የሚቀበል ሰው ካለ ዛሬ በኢየሱስም ተነብያለሁ። አሜን ከዚህ ሰዓት ጀምሮ ከሁኔታው ከፍ፣ ከችግር ከፍ፣ ከማጣት ከፍ እያለ የምሰማበት ጊዜ የለም። አሜን ሆነ ያለው ሰው ገፋ አድርገ ከዚህ በኋላ ሊሰማ አይደለም ያለው ባለለ ምሰማው እግዚአብሔር ነው። ምሰማው የሰማይ ድምጽ ነው። አተሰጩና አሜን ብለው በሌላ ያለው ሰው ያዝና ሆኖልሃል በለለ ሆኖልሃል። አንድ ጥያቄ ብቻ ልጠይቃችሁ። ታምናለህ? ከፍ እንደምትል አንድ ነገር ላሳያችሁ። መጽሐፍ ነገሥት ላይ የተጻፈ አንድ ቃል አለ። ከነስጋው የሄደ ሰው ማን ይባላል? ምን ሆነ ይላል? እያዩ ይዞ ሄዱት። እነማን ናቸው? መልአክ። ስሚ ማን ነው? ኤልያስ ነው። የአባት ስም ማን ነው? ጌታ ነው። አንተ ነው ምልክ። መልአኩ ነው። አቤት አቤት። ይኸው እልልታ ለኝ፣ ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ። የፈታኝ ነገር ቀሰቀሰኝና ቀንበሮ ተሰብሯል። በሊል ተነሳና ተፈቶ ስም የለም፣ ተፈቶ ስም የለም። የዘመናት ታሪክ ተገልብጧልና ለፈታኝ እኔ ያለኝ ላዳነኝ ለፈታኝ እኔ ያለኝ ምስጋና። ስሙኝ፣ መጽሐፍ ነገሥት ላይ ከፍ እያለ የሄደው ማን ይባላል? ስሚ ማን ነው? ኤልያስ ነው። እሱን የወሰደው ማን ነው? የአባት ስም ማን ነው? ዛሬ ለነዚህ ሰዎች የግራቪቴሽናል ፎርስ ጉዛይ ይቆረጣል። ማጃ አላፊያኖ ካታያ ነገር ተይዞ ቁጭ ብሏል አይደለም? ኦሬዲ ወጥቷል። አሜን በኢየሱስ። ተይዞ እምቢ አለ አይደለም? ኦሬዲ ተለቀቀ። አሜን በኢየሱስ። ሞከርክ አስቸገረ አይደለም? እግዚአብሔር አስተካከለው። አሜን። በዚህ ሰዓት የመኖር ጉዳይ፣ የመሄድ ጉዳይ፣ የስራ ጉዳይ በጣም አሳስበው ነው ያለው። እውነት ነው። አጃነ ልበል። አሜን ይሆናል። አምናለሁ ይሆናል። ከዚህ በፊት በተደጋጋሚ ሲሆን ስላየሁት አምናለሁ። ማጄላ አኮቶ እጃችሁ ከፍ አድርጉልኝ ልባርካችሁ። እኔ የሚያምን አማኝ ነው የምፈልገው ዛሬ። ዌሎ ኮቶ ከፍ ያለው ማን ነው? የወሰደው ማን ነው? መልአኩ። ታዲያ የዚህ አባት ስም ማን ነው? መልአኩ። ያንተ ስም ማን ነው? ኤልያስ ነው። አሜን። ሰማይ ይሰራል። እኔ የሰማይ ካልኩሌተር ባንቺ ላይ ይሰራሉ ዛሬ። የሰማጆሎ ኮት የቀናተኞች ሂሳብ አይደለም። ሰማይ እንደዚህ ነው ያለኝ። ብዙ ሰዎች አላችሁ ያልተጠበቀ ነገር። አሜን። በግራና በቀኝ ያለው ሰው ያዘና እግዚአብሔር ያልተጠበቀው ነገር ያደርጋል በለልህ። እግዚአብሔር ያልተጠበቀ ነገር ለኔ ይሁን ያለ ሰው ካለ ጮሆ አሜን ይላል። አሜን። የት ነው የምትሰራው? አሁን ሱፐርቫይዘር ሆኜ ስታቲክስ ቢሮ ነው የሚሰራው። ውጊያው ግን ከባድ ነው። አዎ በጣምና ምንድነው መመስከር የምፈልገው አሳጥሬ አምና በዚህ ሰዓት ወደዚህ መጥቼ ወደ የካቲት አንድ አካባቢ ይመስለኛል። ከዚህ በፊት ወደ 5 ዓመት ያክል ኤንጂኦ ላይ ሲሰራ ነበርኩና ፔዛው ታረገ ምንም እንትን ሳልል ማለት ነው። እና ስራ አጥቼ 7 ወር ያክል ቤት ቁጭ ብዬ እያለሁ ወደዚህ መጣሁኝ። እዚህ ሆናችሁ አሁን ከዚህ ስትወጡ ስልክ የሚደወልላችሁ ሰዎች አላችሁ። ዛሬ ሳምንት ሳይደርስ እዚህ መታችሁ የምትመሰክሩ ሰዎች አላችሁ አልክ። ትንቢት ተናገርክ። ከዛ እዚህ ሆኜ ስልክ ተዘግቶ ነበር። እኔን ሲፈልጉ ነበር ለቅጥር ማለት ነው። ከዛ ከዚህ እንደወጣው ቤት ሄጄ ወደ 3 ሰዓት አካባቢ ስልክን ቻርጅ አድርጌ ሲከፍት ብዙ ስልኮች ተደውለው ነበር። እንደገና መልሼ ስደውል ለቅጥር እንፈልጋለን ብለው ጠሩኝ።
ሄጄ የተወሰነ እስከ 7 ወር ያክል እስከ ናሴ ድረስ እዛ ላይ ሲሰራ ነበርኩ። ሰው ሆኜ ማለት ነው፣ ሰራተኛ አስተዳደር ሆኜ። ከዛ እሱ እንደሆነልኝ ለመመስከር በሳምንቱ ወደዚህ መጥቼ አመቱ ሳያልቅ ሌላ የሚሆን ነገር አለ ትመሰክራለህ አልከኝ። ሌላ እሺ፣ አልመሰከርኩም እስከ ዛሬ ማለት ነው ያው እና እዛ እየሰራው አመቱ ሊያልቅ አካባቢ ሌላ የሚሆን ነገር አለ ያልክ። ናሴ 20 ላይ ሱፐርቫይዘር ሆኜ አይ ሱፐርቫይዘር ሆንክ። ሱፐርቫይዘር ሆኜ እዛ እየሰራው ነው ያለሁት። ግን መሰከርክ? አልመሰከርኩም። እዚች ጋር ነጥብ አለ ያዙ። እሺ እቺ ነጥብ እኮ ሌላ ጫና ታመጣለች። እሺ እና ምንድነው ማለት የምፈልገው እግዚአብሔር ካንተ ጋር ቆሞ ሲሰራ በተደጋጋሚ አይቻለሁ። አሜን። በልጄ ላይም ጸልዬ የሆነልኝ ነገር አይቻለሁ። በጣም ስሙን ጭምር እኔ ብቻ እንዲሁም እኔና ባለቤቴ ጭምር እናውቃለን ማለት እንችላለን። ስሙን ጭምር ጠርተ ያገለገልከውን እግዚአብሔር ፈውሶታል። ብዙ ምስክርነት አለኝና በጣም ወዳለሁ፣ አከብራለሁ ያለብህን ጸጋ። ለዚህ የተከብራለሁ። አጨብጭቡ ለጌታ። አሁን ግን እየሰራክ ተንሳፋፊ አድርጎ አንተን ያስቀመጠ አካል ነው ማለት እውነት ነውና በጣም ሌላ ስራ ነው የሚፈልገው። ኮንትራቱ እስከ ሰኔ ነው ያለው፣ ግን ውስጤ እስካሁን ደስተኛ አይደለም። ቀን ሌሊት በቃ ተነስቼ ሌሊትም እየጸለይኩ ነው ማለት ነው። እነሱ እንኳን ያንን ሂሳብን ለመክፈልም ፈቃደኛ አይደሉም። 2-3 ጊዜ ራእይ አይቻለኝ እና ከዛ የተነሳ ተስፋ እንትን ያልኩ ዝም ብዬ ከኔ እንዳይቀር ብዬ ሄዳለኝ ስራ ቦታ። አሁን ብዙ ሰው ስለሚያይ ላላወራ እችላለሁ እንጂ ያለህበት ሁኔታ ባላንስ አይደለም። እውነት ነው፣ ልክ ነው በጣም። እነሱም ያንተ ነገር ቆልፎ ነው ማየው። እውነት ነው። ስለዚህ ዛሬ ማስለቀቅ ይቻላል። አሜን። 2 ነገር ነው ማድረገው። አንደኛ አይተም ማታውቀው በረከት። አሜን። ሁለተኛ እዛ ቦታ ላይ እነሱ እንዲገረሙ። አሜን። የሰማ ሰው ስለሌለ ትችላለህ። በኢየሱስ ስም ይሁንላችሁ። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። በጣም የገረመኝ አንድ ነገር አያለሁ በመንፈስ ዓለም ላይ 0916 ወይ ስልክ ደግሞ ታውቃለህ? የራሴ 16 ቤት አለኝ። ይሄን ስልክ በሚገባ ያዝ። እሺ። በዛ ስልክ ነው ከዚህ በኋላ የበረከት ስልኮች የሚደወሉት። አሜን። 82 የሚባል ነገር ታውቃለህ? አዎ። ምንድነው? 82 የባንክ አካውንትም 82 አለኝ፣ ሌላም 82 አለኝ። ሌላ ደግሞ ላውራ መጨረሻ ላይ 28 82 የሚባል ነገር አለ። የራሴ ነው፣ ስልኬ ነው። ስልክ ነው። ይደወላ። አሜን። ይሄ በእግዚአብሔር ፊት አንተዋወቅም። ሻቡና ብለን እናውቃለን፣ ተባብለን አናውቅም። ግን ቅዳሜ ዕለት በራእይ መጥተህ የሚደወልልኝ ስልክ አለ ብለኝ በራእይ አጨብጭቡ ለጌታ ክብር። እዚህ በጭብጨባ አለ እችላለሁ ማለት ነው። ነታሽምፒያ አንጀታ ስነናኒ ይተወንታታ ካንታ ስነናኒ ቆይ አንድ ቀን ግን ሻቡና ብለን እናውቃለን፣ ተባብለን ግን መልአክ ምሽት መጥቼ ቅዳሜ ሌሊት ላይ የሚደወልልኝ ስልክ አለ ይተነብያለሁ በደንብ ስማ ብለኝ ስትነግረኝ፣ ከዛ ሰኞ መጣሁኝ። እዚህ ቆሜ ነበር። ሰው ከሞላ በኋላ ነው የመጣሁት። እዚህ ውጪ ቆሜ ነበርኩ እየጠበቅኩ በቃ መልእክቱ ሳይተላለፍ ሲቀር ዛሬም አሁን ኮምፒውተር ቤት የሆነ አፕሊኬሽን ሌተር እየጻፍኩ ነበርና ሰዓቱ ሊያመልጠኝ ስለኝ በቃ እየሮጥኩ መጣሁ። ከዚህ በኋላ ከጨካኞች ከአማኞች ጋር በህልምም እንገናኛለን። አሜን። ማጆሎ አንተ ሰው ልባርክ። ራይ ረጅም ራይ የሚያዩ ሰዎች አሉ። አሜን። ሊሆን ያለው የሚያዩ ሰዎች አሉ። አሜን። አሁን ደግሞ መጥቼ ምን አልኩት? ስልክ ይደወላል አልኩት። አሜን። በራይ መጥቼ ምን አልኩት? ስልክ ይደወላል። እዚህ ጋር ምን አልኩት? አሜን። ሰማይ ዋሻል። ይሄንን ከፈጣሪ ውጪ ሌላ የሚያውቅ ሰው አለ? ማንም የለም። ለዚህ ጌታ ክብር አለ የሚል ሰው አለ? አሁን የተነብያለሁ። እነሱ ራሳቸው ያንተ ቦታ ያንተ ስፍራ ልክ እንደ ሱፐርቫይዘር ሳይሆን ከልክሎ አይዋለሁ። መሆን ሲገባ ያልሆነ ነገር አለ። በእጅ መግባት ሲገባ ያልገባ ነገር አለ። አሁን የሚጸልየው ነገር ምንድነው? የሆነ ቦታ ተዘጋጅቷል። አሜን። በኢየሱስ አጃነ ልበል። አሜን። ይሁንለት። አሜን። 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 አንድ ብሏል። ቀጥሎ ምን ይላል? 2 ይላል። አይደለም እንዴ? እሺ። በአዲስ ኪዳን ላይ መጀመሪያው መጽሐፍ ማን ነው? ቀጥሎስ? እሱ ከአንድ ወደ የት ይላል? ሁለተኛው ማን ነው? ያንተ ስም ማን ነው? ማርቆስ።
አጨብጭቡ ለጌታ ክብር። እጃችሁ ከፍ ታደርጋላችሁ ወይ? አሁን ማርቆስ 1 ብሏል። ከዚህ በኋላ 2 ይላል። አሜን። በኢየሱስ ቸርች ጌታ ይሰራል ካልክ ሁሌ አንተን እንጠብቃለሁ። ሁሌ አንተን እንጠብቃለሁ። እሺ ሁሌ ብያለሁ። እኔም ሁሌ እመጣለሁ። ኤምኬሲ የሚባል ነገር ታውቃለህ? ኤምኬሲ ቸርች ነው ማገለግለው እዚህ ቆንቶ። መሀል ብዙ አላውራም። አንተን እዚህ እፈልጋለሁ። እሺ አመሰግናለሁ። ቻው። ጨርሻለሁ። እኮ በጣም ወደሃል። እጁ ከፍ የሚያርግ ሰው አለ። ግን ኢየሱስ እዚህ ቤት ይሰራል። አንተ ሰው የኔ ኤልያስ ናል አንተዋውቅም አይደለም? በእግዚአብሔር ፊት አንድ ቀን ከኔ ጋር በልተህ ሻይ ቡና ብለህ ታውቃለህ? እንኳን ይቅርና ሰላምታ ተሰጥተ ስለ ራሴ አውርተህ ታውቃለህ? ምንም ከዚህ ቸርች ውጪ ታዲያ ይሄን ጌታ ይሰራል አይሰራም? መቶ ይሰራል። ዛሬ 2 ነገር ነው የማውጭው። አንደኛ አገልጋይ ነህ አንተ። አሜን። ይሄ ሹመት በላይ ላይ ሲወርቃቸዋል። አሜን። ሁለተኛ በድል ትጨርሳለህ ያለ ጌታ። አሜን። ሶስተኛ ጨለማ ኃይል ባንተ እጅ እየሰጠ አሜን። አሜን። አክራሪ የሆነ የጨለማ መንፈስ ነው ማለት ግን ባንተ ሲሸነፋቸዋል። አሜን። እግዚአብሔር አሸናፊ ነው ያለ። አሜን። በጣም በሚዋጉት ፊት ሞገስ ይሆናል አለ ጌታ። አሜን። ዛላ አኔ ያለው ቬከኤመንታ በኢየሱስም ባርካለሁ። ተነስልኝ። በዚህ ሰው ላይ የሰማይ እሳት ከዚህ ሰዓት ጀምሮ የሰማይ ሹመትን አዛሃለሁ። በኢየሱስ ስም አዛለሁ። አንሱት በእናታችሁ። አንድ ሰው እጁ ከፍ ያደርጋል ወይ? ከዚህ ሰዓት ጀምሮ you are man of ambassador። በኢየሱስ ስም የእግዚአብሔር አምባሳደር ነህ። አሜን። በግራና በቀኝ ያለው ሰው ያዝና አንተ የእግዚአብሔር አምባሳደር ነህ በለልኝ። አንተ የእግዚአብሔር አምባሳደር ለኔ ይሁን ያለ ሰው አለ እጁ ከፍ የሚያደርግ 2017 ላይ የሰማይ አምባሳደር የሚሆኑ አሜን። እንደ ኢያሱ የሚያዙ አሜን። የሚያስገቡ የሚያስወጡ አሜን። በመንፈስ ቅዱስ የሚመሩ አሜን። በወሬ ሳይሆን በቅባት የሚያደርጉ አሜን። እይነን በኢየሱስም ባርካለሁ። ከዚህ ሰዓት ጀምሮ ኢየሱስም